ጥሩ የመጨረሻ ጥያቄ በዚህ ላይ ድርጅታችሁ ነው እንግዲህ አንተም ቅርበታችሁ ቢለያይም እንደ ምልከይሳ ምናልባት ቀረብ ባትልም ሁሉም ሰው የድርጅት አባል እስከሆነ ድረስ አንድ ድርጅት ይሄን የሚያክል እርምጃ ሲወስድ መቼም የሆነ ማብራሪያ ይሰጣል። የእናንተ ድርጅት እዛን ጊዜ ኦህዴድ ምንድነው ያላችሁ? ስለዚህ ለውጥ ያንተን እይታ ሳይሆን ድርጅቱ ምንድነው ብሎ ያቀረበላችሁ? ድርጅቱ አሁን የትግል ስልት ነው እያደረግን ያለ ነው። ጠቅላይ ሚኒስትር መሆን እንፈልጋለን። ያንን ለመሆን ደግሞ ህገ መንግስቱ ያግደናል። ከህገ መንግስቱ አኳያ አብይ የፓርላማ አባል ነው። ስለዚህ በዚህ ደረጃ በውይይት ለማም ፈቅዶ ተቀብሎ ነው ያደረግነው ነው የሚለው። ለማም ወጥቶ መግለጫ ሰጥቷል። ህዝብ ያንን ልክ አይደለም ብሏል። ባይዘው ውስጥም ውጭም ያለው ልክ አይደለም ብሏል። በጣም ኮንፊውዥን ተፈጥሯል። ምን ማለት ነው የሚለው እና ኦፍ ኮርስ ትግሉም የተመታው አንደኛ ምት ትግሉ ላይ ያረፈው ያኔ ነው እና ያው ፈቅደን ተነጋግረን ተማምነን ነው ያደረግነው ብሎ መግለጫ ሰጥቷል። ለማ በወቅቱ አስታውሳለሁ። ያ ኢንተርቪው በጣም አስገራሚ ነገር ነው። ያን ነገር ሰው ጊዜ ሲያገኝ እንዲያ እኔ ራሴ ጋብዛለሁ። ምክንያቱም ዛን ጊዜ ለማ ለህዝብ ሳይሆን ለአብይ አመራር የሚሰጥ አይነት ንግግር ነው የተናገረው። ሲናገር የነበረው አብይን እንደ ተጠንቀቅ ብሎ አመራር እንደመስጠት አይነት አነጋገር ነውና የሚያስገርም ንግግር ነው ያ ንግግር። እስኪ ወደ ብልጽግና ምስረታ እንሂድ ታዬ። እንግዲህ ኦዲፒ ተፈጥሮ ደግሞ አሁንም ብዙ አልቆየም። በፍጥነት አራቱም የኢህአዴግ አባል ድርጅቶች ማንነታቸው ከስሞ ወደ አንድ ወጥ የሆነ ፓርቲ መምጣት አለባቸው የሚል ሩጫ ውስጥ ደግሞ ተገባ። ምንድነው ምክንያቱ? በወቅቱ ሐዋሳ ላይ መስከረም 2011 የኢህአዴግ ጉባኤ ነበረ። ያው ከዛም ቀደም ብሎ ኢህአዴግ መዋሃድ አለበት የሚል ጥናት ተደርጎ ኦህዴድ እና ቢያድን ናቸው ጉዳዩን ያዘገዩት። ያንን ያው ቲፒኤልኤፍ አጠቃላይ ሁሉን ነገር ይሄ ለብቻ የሚደራጁትም ኮንትሮሉን የበለጠ ለማጥበቅ በዛ ደረጃ አስቦ ነበረ። በኋላ አብይ ወደ አመራር ሲመጣ የአዴፓ ፕሮግራም ሲታየው ከኦዲፒ ፕሮግራም የሚለይ አይደለም። አጠቃላይ ሐሳቡ ፍላጎቱ ይመሳሰላል። ወደ ሌሎች አካባቢዎችም ሄደ ሲታይ ፓርቲዎቹ አሉ። ከፕሮግራም አኳያ ተመሳሳይ ነው። ግን ደግሞ ከህግ አኳያ ለጠቅላይ ሚኒስትርነት ሊቀርቡ የማይችሉ ክልሎች አሉ። ኢህአዴግ አጋር ተብሎ እንትን የተባሉ እነዚህንም ማካተት ነበር። ደግሞ በመሰረታዊነት አራቱ ድርጅቶች 99 ስራ አስፈጻሚ ኮሚቴ 45 ማዕከላዊ ኮሚቴ እኩል ያዋጣሉ። በአባላት ግን ኦህዴድ 4 ሚሊዮን ነው፣ ህወሓት 300,000 ነው፣ ቢያድን ያው የተወሰነ ሚሊዮን ነው፣ ቁጥሩን ኤግዛክትሊ አላውቅም፣ ደሄድን ሚሊዮን ነው። ግን ደግሞ እኩል ነው። የበለጠ ደግሞ ወሳኙ ቲፒኤልኤፍ ነው ደግሞ ሄዶ እዛ ውስጥ ለዛም እንትን ማለት ነው እኩል መሆኑ አንሶት እንደገና እዛም ላይ ደግሞ የበላይ ነው። ይሄ ሁሉ መዋቅራዊ ችግር አለ፣ መቀየር አለበት፣ አንድ ላይ መምጣት አለብን። አንድ ላይ ስንመጣ የማዕከላዊ ኮሚቴም የስራ አስፈጻሚ ኮሚቴም እንደየአባል ብዛቱ በዛ ደረጃ ታይቶ የሚደረግ ነው። ፖለቲካም በኢህአዴግ ግምገማ ታህሳስ 2010 ላይ ግምገማ የ17 ቀን ግምገማ ተቀምጠው ይሄ ብሔረተኝነት
የብሔር የቋንቋ መብት መከበሩ እንደተጠበቀ ሆኖ ፖለቲካሊ ግን በጣም ተለጥጦ አብሮ ለመኖር ወደማያስችል አቅጣጫ እየሄደ ነው። የብሔር መብት መከበር አለበት፣ ግን ከፖለቲካ ግን ትንሽ ረገብ ማለት አለበት የሚልም ነገር ነበረ። አንድ ላይ ለምን ፓርቲ አንሆንም? ተመሳሳይ ሐሳብ አለ፣ ህገ መንግስቱ አለ፣ እሱን አንቃወምም። ፌደራሊዝሙ አለ፣ እሱን አንቃወምም። መዋቅሮቹ አሉ፣ ክልል ስልጣን አለ። ህገ መንግስቱ ቢከበር ፖለቲካው ደግሞ በሐሳብ ቢሰራ ችግር የለም በሚል ነው ሐሳቡ የመጣው። በዚህ መስመር ያው የመደመር መጽሐፉን ከዛ በኋላም የወጡ የፓርቲው ፕሮግራም፣ መተዳደሪያ ደንቡ፣ ፕሪንሲፕሎቹ ተብሎ የቀረቡልን ህብረ ብሔራዊ አንድነት፣ ነፃነት፣ የዜጎች ክብር፣ ወንድማማችነት፣ ፍትህ፣ እኩልነት፣ እነዚህ የመሃል ፖለቲካ የሚሉ ነገሮች አሉ። ማለት ሲታይ በጣም ደስ የሚል ማለት ራሽናል ሆነ ሲታይ ሌላ ፍላጎት ከሌለ ያው ትረስት የምታረጋቸው ጉዳዮች ናቸውና ይሄ መጣ፣ ይሄ ቀረበ። በዚህ መነሻ ነው ወደዚህ የተመጣው ወደ ብልጽግና። ጥሩ። እስኪ እንግዲህ አንተ የዛ ፓርቲ ዋና ሰው ሆነ ስትንቀሳቀስ ነበር። በተለይ ኦሮሚያ ላይ የህግ ተማሪ ነህ፣ ደግሞ ህግ ተምረሃል። የምርጫ ቦርድን ህግ በደንብ አንብበህ ታውቃለህ። ፓርቲው ፕሮግራም ሲቀርጽ አብረ ነበርክ። ሁሉም ነገር መሰረቱ ሲጣል አብረ ስለነበርክ ነው የምጠይቅና የምርጫ ቦርድ ፓርቲዎች ሲቋቋሙ የሚጠይቃቸው መስፈርቶች አሉ፣ መሟላት ያለባቸው ነገሮች አሉ። አንዱ የጠቅላላ ጉባኤ የሚባል ነገር ነው። ብልጽግና ያው ምንም ነገር ሳያደርግ በጨበጣ ነው ከኢህአዴግነት አባላትን የኢህአዴግን አባላት እንግዲህ አንተ ሌላ አካሄድ ከነበረ ታርመኛለህ። ከላይ ያሉት እንጂ ከታች ያሉት አብዛኞቹ እንዳለ ስማቸው ወደዛ ተገልብጦ የብልጽግና ፓርቲ እንዲሆኑ አዲስ ፕሮግራም ተቀርጾ ተነግሯቸው ነው። የጠቅላላ ጉባኤ ሳያደርግ ነው ሰርቲፊኬት ያገኘው ከምርጫ ቦርድ። ህጋዊነቱን እንዴት ታያለ ለማለት ነው። ያ ከኔ አኳያ አካሄዱ ህጋዊ ነው የሚል እምነት ነው በወቅቱም ዛሬም ያለኝ። አራት ድርጅቶች የኢህአዴግ አባላት ናቸው። ኦፍ ኮርስ ህወሓት እምቢ ብሎ ነው የወጣው። 3 ድርጅቶች ከኢህአዴግ የመጡ ናቸው። 5 ድርጅቶች ደግሞ ከአጋር ከሚባሉ ድርጅቶች የመጡ ናቸው። ሁሉም ህጋዊ ድርጅቶች ናቸው። በጉባኤ የተመሰረቱ ናቸው። ሰርቲፊኬት ያላቸው ናቸው። በእያንዳንዱ መተዳደሪያ ደንብ ጥምረት ሲፈጠር እንዴት ነው የሚፈጠረው፣ ውህደት ሲፈጠር እንዴት ነው የሚፈጠረው የሚል መተዳደሪያ ደንብ ላይ ተጽፏል። ፓርቲዎቹ አስቸኳይ ጉባኤ ጠርተው በዛ አስቸኳይ ጉባኤ ነባሩን ፓርቲ አፍርሰው አዲሱን የሚፈጠረውን ፓርቲ ለመቀላቀል በቃለ ጉባኤ ውሳኔ አሳልፏል። 8ቱም ብልጽግና የተቀላቀሉት ብልጽግና እንደ አዲስ ፓርቲ ገና አባላትን አስፈርሞ የሚመጣ ሳይሆን ቀደም ብሎ አባላት የነበሩት እና በጉባኤም እያንዳንዳቸው በጉባኤ ተመሰረቱ እና በጉባኤ ደግሞ ራሳቸውን አፍርሰው ሌላውን ለመቀላቀል አዲሱን ፓርቲ ለመቀላቀል የወሰኑ ፓርቲዎች 8 ፓርቲዎች ነበሩ። ከፓርቲ አኳያ ህይወት የነበራቸው ማለት ነው፣ ሌጋል ፐርሰናሊቲ የነበራቸው። ይሄ ጥምረት ነው፣ ይሄ ውህደት ነው። አዲስ አባል ወይም አዲስ አይነት ፓርቲ ስላልሆነ
ገና ሌላ የነዛ ፓርቲዎች የጉባኤ ጊዜ ወይም ማድረግ የሚገባቸው ጊዜ አለ። በዛ ጊዜ ውስጥ እንደገና ፓርቲው ከተጣመረ በኋላ ወይም ከተዋሃደ በኋላ ጊዜው ሳያልፍ ጉባኤ ማድረግ ይኖርበታል እንጂ አዲስ ገና ሰው አስፈርሞ ምናምን መዞር አልነበረበትም። ምክንያቱም ያሉ ፓርቲዎች ፈርሶ ስለመሰረቱት እኔ ከኔ አኳያ የህጋዊነት ጉድለት ያለበት አይመስለኝም። ጥሩ ከዚህ አኳያ እስኪ አንዳንድ ነጥቦችን ላንሳ። ለምሳሌ ኦህዴድ ያንተን ስራ ባልደረባ የነበረ ምልኬሳ እንዳነሳው ጠቅላላ ጉባኤ አልጠራም። ራሱን ለማክሰም ይሄንን የብልጽግናን ሐሳብና ሽግግሩን የሚቀበሉ አንድ ፒክድ የሆኑ ሰዎችን ሰብስበው ነው ያስወሰኑት። በዛ ላይ ደግሞ ለማ አልነበረም እዛን ጊዜ፣ አንተም ታስታውሳለህ መሰለኝ፣ ሀገር ውስጥም የነበረ አልመሰለኝም። እና ለማን የሚያክል ሰው ሳይገኝ የተመረጡ ሰዎችን ወስዶ ነው ኦህዴድ ለምሳሌ ማለት ነው ራሱን አክስሞ የመጣ። ሁለተኛ አዲስ ፓርቲ አይደለም ማለት እንዴት ይቻላል? አዲስ ፖለቲካ ፕሮግራም አይደለም ወይ የቀረጸው? የኢህአደግ የአባላት ይዘት ተዛንፎ አይደለም እንዴ? ህወሓት ትቶ አልሄደም እንዴ? ሌሎቹ ውጪ የነበሩት ደግሞ አጋር የነበሩት ተጨምረው ሁሉም ነገር አዲስ በሆነበት ሌሎቹ አሁን አባላትም አንድ በአንድ ተጠይቀው ትፈልጋለህ ምናምን አልፈልግም ተብሎ አይደለም፣ ወደዛ ጉልበት በሚመስል መንገድ አይደለም እንዴ ሰው ወደዛ አዲስ አይደለም የሚል ነገር ነው ወይ? የመጨረሻ ጥያቄ ነው በዚህ ላይ። በዚህ ላይ ጉባኤው አካሄዱ እንዴት ነበረ? ማን ነው የተሳተፈው? ማን ነው የቀረው? የሚለው በኋላ ላይ የታዘብነው ነገር ነበር። ይቃወማሉ ተብሎ የተገመቱ ጥቂት ሰዎች እንዳይመጡ ተደርጓል። ወይም ጥሪ ሳይደርሳቸው ያው የሚጠሩ ሌሎች ሰዎች ስለነበሩ በወቅቱ መረጃው አልነበረንም፣ በኋላ አልተጠራንም የሚሉ ሰዎች በጣም ቆይተን ነው የተረዳነው። ሌሎች ደግሞ እንደ ተቃውሞ ነው የቀሩት። ማለት የተወሰኑ ማዕከላዊ ኮሚቴ አባላት ጥሪው ደርሷቸዋል። ጥሪው ደርሷቸው ግን ኢቭን ለማ ለረጅም ጊዜ ነው ይመጣል ተብሎ የጠበቅነው፣ ውጪ አልነበረም፣ እዚህ ነው የነበረው። ሰዎችም ሊያመጡት ሁሉ ሄዷል። ብርሃኑ ጸጋዬ ወርቅነህ ሊያመጡት ሁሉ እና ብዙ ጊዜ ነው ስብሰባውን አዘግይተን የጠበቅነው ነበረ። ዋናው ጉዳይ ግን እዛ መተው መድረኩ ላይ አስተሳሰቡን ይሄ በዚህ ምክንያት አይጠቅምም እንደማለት ከመድረኩ መቅረትን እንደ አማራጭ የወሰዱ ሰዎች ነበሩ። እሱ ትክክል ነው ብዬ እኔ አላምንም። አንድም ሰው ቢሆን እኔ ስላመንኩበት ነው እንጂ ባላምን ኖሮ ይሄ ትክክል አይደለም፣ ለህዝባችንም ጥቅም ለሀገሪቱም የወደፊት ጣፋንታ ጠቃሚ አይደለም ይሄ አካሄድ ብዬ ግልጽ ይቃወማለሁ፣ በድምጽም ይወጣሉ። ቢሆን ማለት እኔ ተጻፈውን አንብቤያለሁ፣ ምንም ችግር አላየሁበትም። በኔ በወቅቱ የነበረኝ አሁንም ቢሆን አስተሳሰቡ ላይ የተጻፈው ላይ አሁን ብልጽግና ማን ይጠላል? አሁን ህብረ ብሔራዊ አንድነት ማን ይጠላል? አሁን ሐሳብ ያው እነሱ ስለሚሉት ዝም ብሎ የውሸት ስለሆነ ሊያስጠላ ይችላል አሁን ሲሰማው። በአጠቃላይ ግን ሐሳቡ በይዘቱ ደረጃ ሲታይ እኔ አሳምኖኝ ነው የተቀበልኩት። ሌሎችም በዛው ልክ ያላመኑበትን ነገር ወደ መድረክ ማምጣት ነበረባቸው። ምናልባትም ቢመጡ ኖሮ ለማን መጥቶ ይሄ ነገር አይሆንም ቢል ኖሮ መድረኩም ይበተን ነበር ሆነስትሊ። ምክንያቱም ይታወቃል የሱ ፖለቲካዊ ስብዕና እና ወደ ኋላ መቅረቱ ነው ችግር የፈጠረው ባይ ነኝ። ሌላው አይ ቲንክ አንድ ፓርቲ በመተዳደሪያ ደንቡ ምን ማድረግ ይችላል? ንብረት ማፍራት ይችላል። ኦኬ፣ ይሄ ንብረት ማለት ምን ማለት ነው? ፎቅ ሊሆን ይችላል፣ መኪና ሊሆን ይችላል፣ ሌሎች ነገሮችም ሊሆኑ ይችላሉ።
ኦኬ ምን ማድረግ ይችላል? ሌላ ጥምረት መፍጠር ይችላል። ጥምረት ደግሞ ምንድነው? የራሱን ህልውና ሳያከስም ልክ ኦህዴድና ብአዴን ደኢህዴን ምናምን ሆኖ ኢህአዴግ እንደሆኑት ማለት ነው። ሁሉም ህልውና አላቸው፣ ግን ኢህአዴግ የሚባል አምብሬላ በጋራ ፈጥሮ አብረው ይኖሩበት ነበር። ይሄም ያው የፓርቲ ስልጣን ስለሆነ ያንን ያደርጋሉ። ያለበለዚያ ግን ፈርሶ ተዋህዶ በሌላ ፐርሰናሊቲ መውጣት ይችላል። ሁለት እንትኖች ሲዋሃዱ መርጀር ካምፓኒዎች ይዋሃዳሉ፣ ሌላ ስም ይዞ መውጣት ይችላል። ኦፍ ኮርስ አንድ የድርጅት ጉባኤ ስም መቀየር ይችላል፣ አላማ መቀየር ይችላል፣ ፕሮግራም መቀየር ይችላል። ጉባኤ ሲሆን ጉባኤው ተጠርቷል አልተጠራም የሚባለው ነገር ትክክል አይደለም። አጠራሩ ላይ የጎደሉ ነገሮች አሉ። ያንን የሚያውቅ ደግሞ እኔ በወቅቱ ግንዛቤው ስላልነበረኝ ነው። ኢቭን ያልተጠራ አንድ ሰው መኖሩን ባቅ እኔ ልክ አይደለም ነው የሚለው ፐርሰናሊ አላወቅኩም። እኔ በወቅቱ የሚያውቅ ሰው ደግሞ መጥቶ ያንን ይሄ የተጨበረበረ ጉባኤ ነው፣ ስለዚህ መደረግ የለበትም ማለት ነበረበት። ግን ጉባኤ ተደርጓል፣ እኛ ተሳትፈናል። እነማን ናቸው ጉባኤ? የዛ ጉባኤ አካል ወደ 1000 ምናምን ሰው ነው። የእያንዳንዱን ስም እኔ ማወቅ አልችልም፣ ፊቱንም ማወቅ አልችልም። ግን ሰው መጥቷል። ይሄ ጉባኤ አባል አልነበረም እና ያለ ህግ መጥቷል የሚል ካለም በዛ ደረጃ መቃወም ነበረበት እና ከኔ አኳያ አካሄዱ ላይ ችግር አላየሁም። ዋናው ችግር የተነጋገርነው ቃል የገባነው ባልነው ልክ መፈጸም አለመቻላችንና ወደ ተቃራኒ መንገድ መግባቱ ነው የሚል ነው እንግዲህ የኔ እይታ። ኦፍ ኮርስ አካሄዱ ያው ባይደረግ ኮንትሮል ሜካኒዝም እንደ ኦሮሚያ ክልል ሰዎችን የምንቆጣጠርበት መቆጣጠሪያ ከእጃችን የወጣበት ነው። እኛ ያንን አላየንም። እሱን በዛ ደረጃ መከራከር ይቻላል። መደረግ የነበረበት ግን መድረክ ላይ በማምጣት ነበረ። ያ አልተደረገም ነው። በጣም ጥሩ። እስኪ እንግዲህ ኦህዴድን ስትቀላቀል ከዛም ደግሞ ወደ ኦዲፒም ሲለወጥ በጊዜው የነበረ የፖለቲካ እይታ ነበረ። የአገርና ለምሳሌ የኦሮሚያ ችግር ትንታኔ የራስህ ነበረ፣ ከሰዎች ጋር የተስማማህበት ነገር ነበረ። ያንን ትንታኔ መሰረት በማድረግና ይሄ ኦህዴድ የሚባል ድርጅት ጉድለቶች ቢኖርበትም እናሻሽላለን፣ እናሸንፋለን በሚል እሳቤ አሁን እንግዲህ ወደ ብልጽግና ሽግግር ሲደረግ አንተ አይተ የገባኸው ነገር ሙሉ ለሙሉ ተለውጧል። ለምሳሌ ኦህዴድ ከነችግሩም ከነምኑም የብሔር ስም ነው ያለው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ነው የሚባለው። ሌሎቹም እንደዚሁ አባል ድርጅቶቹም እንደዚህ። ብልጽግና ይሄንን ተጠይፎ ነው የጀመረው ማለት ትክክል አይደለም። ቢቻል ኢትዮጵያ የሚል ባይቻል ደግሞ እንደዚሁ ብልጽግና ፓርቲ የሚል የሆነውም ያ ነው። መጨረሻ ላይም ግጭት ያመጣው ነገር አገሪቷን ወደ ጦርነት የወሰደውም የብሔሮች ጥያቄ ተመልሷል የሚል እሳቤ ነው ሲቀነቀን የምናየው ማለት ነው። በተጨባጭ የሚታየው ችግር ግን የሚታወቅ ነው። አንተም የምታውቀው ነገር ነው። ኦሮሚያ ላይ፣ አማራ፣ የትም የተባባሰ ችግር እንጂ የተቃለለ ችግር አይታይም። አንተ በራስህ በግል ማለት ነው ወደ ብልጽግና ስትቀላቀል የኦሮሚያንም ሆነ የሀገሪቷንም ችግር የምትረዳበት መንገድ ተቀይሯል? ያንተ ትንታኔ ተቀየረ ወይስ እንዴት ነው? ብልጽግና የብሔርን ነገር ቁጭ አድርጉ ህብረ ብሔራዊ ፌዴራሊዝም ለስሙ እንቀበላለን የሚባል ፕሮግራሙ ላይ እንዳለ ነግረኸኛል። ነገር ግን የብሔሮች ስም ሲፋቅ ከፓርቲ በፊት ደግሞ የብሔር ያለው ስምን ነው አይተ የገባው። ያንተም ትንታኔ በዛ ላይ የተመሰረተ ይመስለኛል። ከተሳሳትኩ ታርመኛል። ወደ ብልጽግና ስትገባ የሀገሪቷን ችግር የምትረዳበት መንገድ የኦሮሚያንም
የምትረዳበት ትንታኔ ተቀይሯል ማለት ነው ወይስ ሌላ ነገር አለ? ምንም የተቀየረ ችግር አልነበረም። ዋናው ጉዳይ ቀደም ሲል እኔ ሳይ የነበረው ያው ስለ ኦሮሞ ሳስብ ሰብአዊ መብቱ የሚደፈረው ኦሮሞ ብቻ ነው፣ ፍትህ የሚጎልበት ኦሮሞ ብቻ ነው፣ ያለ አግባብ የሚገደለው የሚዘረፈው ኦሮሞ ብቻ ነው። ስለዚህ በሚል ያሰብኩበት ወቅት ነበረ። በኋላ ግን ተመሳሳይ ችግር ያለባቸው አካላት ጋር ታሰርኩ። እስር ቤት ሳይ ኦሮሞ ላይ የሚደርሰው ችግር የሚፈጸመው ግፍ አማራም ላይ፣ ሶማሌም ላይ፣ ሲዳማም ላይ፣ ጋምቤላም ላይ፣ ቤኒሻንጉልም ላይ በተመሳሳይ በአንድ አካል ሲፈጸም ነበር። ጥያቄው የፍትህ ከሆነ ፍትህ የኦሮሞ ብቻ ሊሆን አይችልም። ጥያቄው የነጻነት ከሆነ ነጻነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩልነት ከሆነ ይሄ እኩልነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩል ተጠቃሚነት ራስን የመስተዳደር ጥያቄ ከሆነ ይሄም የኦሮሞ ህዝብ ጥያቄ ብቻ አይደለም። ህብረ ብሔራዊ አንድነቱ ውስጥ ነጻነት ኖሮ የህዝብ በላይነት ዲሞክራሲ ጥያቄ ከሆነ ዲሞክራሲ የኦሮሞ ጥያቄ ብቻ አይደለም። ዲሞክራሲ ጥያቄ አማራም አለው፣ ኢንክሉዲንግ ትግራይም ዲሞክራሲ ጥያቄ ነበረው። እኛ ጋዜጣ ስናነብ ትግራይ ማንበብ አይችልም ነበረ። የመልካም አስተዳደር ጥያቄ የትም ነው ያለው። አጠቃላይ ለሁሉም የሚበጅ ስርዓት መገንባት ነው እንጂ የኦሮሞ ስላልክ ወይም የኦሮሞ ስም ስላለ በዛ ደረጃ አሁን ያለውን ማየት ይችላል። ባይዘው የፓርቲ እንትን ስለሌለ ሳይሆን ያኔም ኦህዴድም ነበረ፣ ኦሮሞ ዲሞክራሲያዊ ድርጅት ነው፣ ግን ዲሞክራሲ አልነበረም። ባይዘው በድርጅቱ ማለት ብዙ ነገሮች የኦሮሞ ጥቅም ምናምን የሚነሱ ነገሮች አሉ፣ ግን የስሙላ ነው። ህገ መንግስት አለ፣ ህገ መንግስቱ አይከበርም ነበረ። ራስን ማስተዳደር የሚባል ነገር አለ፣ ግን ሌላ ሰው በእጃ ዙር ያስተዳድራል የነበረው ነገር። ዋናው ነገር አሁን እናንተ ባላችሁበት የብሔር የሚባል ፓርቲ የለም። ነገር ግን ደግሞ ሁሉም ብሔር ባለው ህግ ማዕቀፍ ውስጥ በነፃነት የፈለገውን ማድረግ ይችላል። ህጋዊ የሆኑ ነገሮችን ማንም አይከለክልም። የኦሮሞ ባህል ለብሰህ ብትንቀሳቀስ የሆነ ባንዲራ ብትይዝ ለምን ትይዛለህ የሚል የለም። ጉዳዩ የገሌ ብሔር ወይም የኦሮሞ ፌደራሊስት ኮንግረስ የሚባል ፓርቲ እዛ ስላለ አይደለም። ስርዓት አለ፣ ህግ አለ፣ ተቋማት አሉ። የመንግስት ስልጣን የተገደበ ነው። ያ ገደብ ደግሞ በዜጎች በቡድኖች መብት ይገለጻል። ህገ መንግስቱ አለ። በዛ ደረጃ ህገ መንግስቱ የሚከበር ከሆነ እና ስርዓት የሚመሰረት ከሆነ ተቋማት የሚጠናከሩ ከሆነ ፖሊስ ነፃ ከሆነ ፍርድ ቤት ነፃ ከሆነ በዚህ ደረጃ ምንም ችግር የለም። በዚህ ማዕቀፍ ውስጥ ኦሮሞ ህዝብ ጥያቄ ምንም የተለየ ጥያቄ የለውም ከሌላው። የፍትህ ጥያቄ አለው። የተገፋባቸው የተነጠቃቸው ብዙ ነገሮች አሉ። ፍትህ ካለ ይመለስለታል። ተቋማት ናቸው የሚመልሱት። ይከሳል፣ ፍትህ ያገኛል በሚል ነው የኔ እምነት የነበረው። አሁንም ቢሆን ጥያቄው ተመሳሳይ ነው። አሁን ኤርትራ ስትሄድ የኤርትራ መንግስት ነው ኦኬ፣ እንደ መንግስት ስም አለው፣ አገርም አለ። ያ ህዝብ የሚፈልገው ነገር እየተደረገለት ነው። ደቡብ ሱዳን ሀገር ነው፣ ሀገር ሆኗል። የሆነ ፓርቲ አለው በዛ ደቡብ እንትን የሚጠራ ኦኬ።
ከሰሜን ሱዳን ሲገነጠል ያው የሆነ ችግር አንስቶ ነው ያ ችግር ተፈቷል ወይ እዛ ስትሄድ ምክንያቱም የሆነ አካል የሆነ